ፊት ለፊቴ ላሉት ጥንድ ባልደረቦቼም መጠነኛ ኩዊዝ ቀለል ያሉ ጥያቄዎች ናቸው በመስጠት ታሪኩን እየጨበጥን እንድንሄድ ነው። እሺ ሊታምራት ምንድን የሆነው? ስለምንድን ነው የምናወራው? እያወራን ያለ ነው። አንድ ግለሰብ ጠዋት ከቤቱ ሲነሳ መደበኛ ስራዎቹን ሊያከናውን እንግዲህ አሜሪካን ሀገር የሚኖር ሰው ከሆነ ሁሉም ስራ በዚህ በእጁ ላይ ባለው ካርድ ነው የሚወሰነው። የታክሲ ራሱ ራይድ ለመጥራት ኡበር ነው እዛ ሀገር ያለው። ኡበር ለመጥራት ስልክ ያስፈልጋል። ያ ከባንክ አካውንት ጋር የተያያዘ ነው። ስለዚህ እሱ ከሌለ ኡበር ልጠራ ስራ ልትሄድ አትችልም ማለት ነው። ጠዋት የሆነች ሱፐር ማርኬት ትገባ ብለህ ቁርስ ነገር ብድግ አድርገህ ከዛ ስልክ ላይ ባለው ነገር ከፍለህ ነው የምትወጣው። ቁርስ የለህም። መስሪያ ቤት ስትደርስ ሰዎች አናቀም ሊሉ ይችላሉ። የለህም። እና ይህንን ለማረጋገጥ እንደውም ራሽያ ላይ አንድ ጊዜ የነበረ ታሪክን ያስታውሰኛል። በህይወት ሞታል የተባለ ሰውዬ በህይወት መኖሩ ለማስረዳት ፍርድ ቤት ቀርቦ ነበር እና ከዓመታት በፊት ሞቷል ተብሎ በመዝገብ ላይ ተጽፏል። ሰውየው አለ። ሰውየው በህይወት አለ፣ ግን መኖሩን በሰነድ ማረጋገጥ አለ። ከዛ ፍርድ ቤት ሄደው ምንድነው አሁን ኬሱ ሲባል በህይወት መኖሬን እንዲያረጋግጡልኝ መዝገቡ እኮ መሞቱን ነው የሚነግረው አሉ ዳኛው። ጌታዬ እኔ ግን አለው አሉ። ኦፍኮርስ ግን ይሄ አይደለም። ስለዚህ የቱ ጋር ነው የሚጀምረው? ፍርድ ቤቱ የሚሰጠው ነገር ምንድን ነው? ፍርድ ቤቱማ ተጨማሪ የአሻራ ምርመራ ከድሮ አሻራ ጋር እንዲመሳከል አድርጎ ያ መዝገብ እንዲነሳለት የሞቱ ህግ በነገራችን ላይ በጣም ህይወት ያለው የሚገርም ነገር ነው። አሁን ብዙ ጊዜ በፍርድ ቤት ሰዎች ቢያንስ በፕሪንሲፕሉ ስንሄድ ስለገደልክ አይደለም ነፍሰ ገዳይ የምትባለው፣ ማስረጃው ነው። ስለ መግደልህ ማስረጃ ይፈልጋሉ ዳኛው። ለዚያውም እኮ እንደውም ከጥርጣሬ ነፃ በሆነ የሚል ነገር አለ። 98 ከመቶ ገዳይ መሆን ታውቆ 2 ከመቶ ግን ጥርጣሬ አለ። ተጠርጣሪው ነው የሚባለው ነው። ግድያውን የሚያረካው እሳቸው በር ቢሆንና ሲያልፉ አይተው ቢሆን የእሳቸው ምስክርነት ብቻ በቂ አይደለም። እሳቸው እንደ ወንበራቸውን ተጠቅመው የመጣ ያሳል እንጂ አንተ ነፍሰ ገዳይ አታመልጣትም፣ ሙት በቃ ብለው ሊፈርዱብህ አይችሉም። ስለዚህ ብዙ ፕሮሰሶች አሉና ፍርድ ቤት ይሄ ነው የህጋዊ እንትን ነው። እነዚህ ሰዎች ጋር ግን ስመጣ ታሪኩን አሁን ባልነው ይህ 25 ዓመት ያገለገለ በአሜሪካ ሶሻል ሴኩሪቲ አድሚኒስትሬሽን ውስጥ ያገለገለ አመራር ነው። ከዛ የራሱን ሳምፕሎች በነገራችን ላይ እኮ ስማቸው ተለይቷል። እነማን እንደሆኑ ሞት የተፈረደባቸው 2,700,000 ዝርዝር አለ። በስም ታውቀዋል፣ ወጥተዋል፣ በስም ተለይተዋል። ከዛ ምንድን ነው የእንትን ደግሞ ባህረ መዝገብ አለ የሙታን ይህን እነዚህን ከህያዋን አውጥተህ ወደ ሙታን ማስገባት ነው። ገባ ለማጣሪያ 25ቱን ወሰድኩ አለ። ዝም ብዬ ይሄ ራንደምሊ ወስጄ እነዚህ ሞት የተፈረደባቸው 27 ሚሊዮን ሰዎች 2.7 ይቅርታው ምን ነካኝ 2.7 ይደርሳሉ። እንደዛ ሊሆን ይችላል። አዩ ለነኚህ ሰዎች እኔም የራሴን ሌላው ኤለን መስክ እዚህ አለ። በነገራችን ላይ 2.7ቱን እኮ ዝም ብለን እናፍታታው ካልን ቅድም ባነሳሁት መሰረት እኮ ከእነሱ እጅ እንጀራ የሚቀበሉ እነሱ እየላኩላቸው የሚያደርጉ ሰዎችን እዚህ ወደ ስደተኞች ናቸው ብለን እናስብ። እዚህ እርዳታ የሚያደርጉላቸው ሰዎች ብትደምረው ያልከውን ቁጥር ሊያመጣ ይችላል። ይላካው ገንዘብ እነኝን ሁሉ የሚመግብ ነው የሚያኖር ነው። ነገር ግን ዞሮ ይሄ ገንዘብ ከሚሰራው ወደ እንትን የሚሄደው እዚህ ላይ ከሚወስዱ ሰዎች ኪስ የሚመጣ አይደለም። ገብቶሃል? ኤኒዌይስ ስለዚህ 25ቱን ራንደምሊ ወሰደና ይህ በነገር የ25 ገጽ ነው ቅድም ያልኩት ይስተካከልልኝ እንትኑም ጠርዞ ያቀረበው 25ቱን ወስዶ ማንነታቸውን ማጣራት ጀመረ። እነዚህ ሞት የተፈረደባቸው 2 ሚሊዮን ያው የአሜሪካ ሶሻል ሴኩሪቲ ነምበር ልክ ሲሰጥ ማንነትህ ዝርዝር እንዳለ ቁጭ አለ። ለሳምፕል የወሰዳቸው 25ቱ ሰዎች ምን ሆነ ይገኛል መሰለህ? ሲቲዘንሽፕ ያላቸው አሜሪካ ቋሚ መኖሪያ ያላቸው ግሪን ካርድ ያላቸው ቋሚ መኖሪያ ያላቸው ሆኖ ነው ያገኛቸው።
ስለዚህ እንደውም ስደተኛ የለም ማለት ነው። ገና አሳይለም ሲከሮች አይደሉም። ስለዚህ እነማን ናቸው እነዚህ ተመዘገቡ? እንዴት አድርገው ነው ሊስት ያወጡት? የት ሆነው ነው የተወያዩት? ምን አይነት ዝግ ስብሰባ ውስጥ ነው? ደባ እውቀት አይደለም፣ ሴራ ምጥቀት አይደለም። ሪመምበር ደባና ሴራ እውቀት አይደለም። ይህንን መረጋገጥ ማየት ያለብን። ስለዚህ ይህንን ሊስት ያወጡት እነማን ናቸው? በምን መመዘኛ ነው ሰዎች ተመረጡ? ራሱ ይህንን ነው እያደረገው። ሾክ ነው የሆነው። ሴሲዝ ኖት ሌጋል አለ፣ አማከረ የመስሪያ ቤቱን ጠበቆች። ይህ እኮ ነው ምዕራባውያኑ ጋር እኮ ህግ አበበ ብለን ልጠራው ትችላለህ እኮ። በህያው እኮ ነው፣ በእግሩ የሚሄድ እኮ ነው አብሮ። ታዲያ ብቻ ሂደት አለው። አሁን ብዙዎች ሂደቱ ነው እኮ የሚያስጠቃቸው። ጥርስነት ያችን ሂደት ማለፍ ከጨረስክ ፍርድ ቤት ለደረሰብህ በደል 50 እና 100 ሚሊዮን ብር አጎናጽፎ ነው ወደ ቤት የሚልክ። አንጀቱን ነው የሚቆርጠው ወንጀል ሲያገኝ። እና ይህንን ነው እንግዲህ ይዞ የወጣው። ደግነቱ ይላል ዜናው ትንሽ እፎይታ የሚሰጥ እስካሁን ባለ ሁኔታ እነዚህ ለሞት የታጩ ሰዎች ወደ አስከሬን ክፍል አልሄዱ። በአካል አልሞቱ። ቤዚካሊ እኮ ከጨዋታ ውጭ ያደርጓቸው ነበር እኮ ያደርጓቸው ነበር። አሁን 2 ሴናተሮች አንዱ ብሉመንታል የሚሏቸው ናቸው፣ ሌላዋ ደግሞ ዋቴቨር 2 ሴናተሮች ጉዳዩን ይዘውታል እና ኦልሬዲ ጥሪ አድርገዋል። የዚህ ምንድን ነው የአስተዳደሩ ኮሚሽነር ነው የሚባለው ዋናው ይህን ስራ አብረው እንዲያሳሩ ዶጅ እየመረጠ ለሚያደርገው ምንድን ነው ያለው? እኔ እንትና በዚህ ነው መገለጥ ያለበት ብዬ ነው የማምነው። $1 ትሪሊዮን ሊይዝ ይችላል። ማርስ ላይ ወጥቶ መጀመሪያ ማርስ ላይ ያገኘውን ሰው አገኘሁት አቅፎት በቃ ከማርስ ሊተላልፍ ይችላል ነገ በቴሌቪዥን ገብተዋል። የዛሬ 70-80 ዓመት ያኔም ቁጭ ብለን እናየዋለን በቴሌቪዥን። ሰባ ያልክ መሰለኝ። 7 ነው 70 ነው ይሄ ነገር እንዴ? እንደው የሚሰማው መቶም አለፈ እኮ ነገር እየው አሁን ሲደመር አልፏል። 100 ነበረ ካሁን በፊት የነበረው ገደብ። ምን መሰለ ፕሬዚደንት ሺ ጂንፒንግ እና ፕሬዚደንት ዶናልድ ትራምፕ ዋቴቨር ይቺ መናፈሻዋ ትሆን ይቺ የቻይና ባለስልጣኖች መኖሪያ አለች የሚቀበሉበት ሚስጥር አይነት ማንም የማይገባባት። አሁን ትራምፕን አስገብተዋቸው ነበር። አሁን ጉብኝት አሁን ጋር ቤጂንግን የጎበኙ ጊዜ የሆነች አበባይቶችን እንደው ለአገሬ ብለው ነበር ውጭ ወጥተው እዛቸው። እሳቸውም ሺጂፒንግ ዞር ብለው 1-2 ቃል ጥለዋል። ከኋላ ላሉት ፕሮቶኮሎቻቸው ይታሸግላቸው ይዞ ፕሮባብሊ አንድ አውሮፕላን ይችላል የአበባ እንዳለ። ግን እዚህ ጉብኝት ላይ እኮ ሰሞኑን የወጣው ዜና እኮ በጣም አስቂኝ። ነጥቤን ግን እንዳታስረሳኝ እሺ። ምንድን ነው የሆኑ ዕቃዎችን ይዘው መሄድ ስጦታ ሰጥተዋቸው ነበረ። የአሜሪካ የቻይና ፕሬዚዳንትና ልኡካኑ ለአሜሪካ ልኡካኖች ሰጥተዋቸው የአቃት በጣም ጥርጣሬ ያደረባቸው ይሰልልናል ብለው ሁሉንም ወርውረው ነው የሄዱት እዛው ቤጂንግ። ሊሆን ይችላል በጣም ጥርጣሬ ያደረባቸው ማለት ነው። አሁን እኮ ዛሬ ጠብቀህ እንጂ ምንም እኮ ገብና የለም እኮ በእጅ የምትይዛቸው እያንዳንዶቹ ነገሮች ለአንተ መረጃ የሚያቀብሉ ሊሆን ይችላሉ። ለአንተ ጊፍት ነው የተሰጠ የሚመስልህ። ልክ ነህ። ይህንን ለምሳሌ ይህ ወሬ የጀመረችው ራሽያ ናት። የስለላ መሳሪያዎች ይረሳኛል ሚሞሪ እንጂ በሞስኮ የራሽያ አምባሳደር እንትናቸው ቢሮቸው ይሰራ የለም ሲደረግ አይ ማይክሮፎኑ ላይ ይሁን የግድግዳ ላይ ያሉ ስዕሎችም አንዲት ነገር ከራሽያ ተበርክቷል ለአሜሪካ አምባሳደር እንግዲህ ለአድማጮች ቃል መግባት አለብኝ። እቺ ነገር መስራት አለብኝ አይመስልም? እሰራለሁ፣ እገባለሁ። አሁን እድሜ ምንድን ነው ያልከኝ? ይሄ አርቲፊሻል ምናምን ኢንቴሊጀንስ ገብቶ ይሰጣል፣ ያመጣዋል። በጣም እኮ ግራ የሚያጋባ ጊዜ ውስጥ እኮ እና እኚህ ሰውዬ የሚናገሩትን ሁሉ ብሬጅኔቭ ይሰማል። እሳቸው ኤምባሲያቸው ውስጥ ሆኖ ነው የሚያወሩት። ማነው ያን ጊዜ ክሩስቴቭ መሰሉኝ ብቻ ቁጭ ብለው ይሰማሉ። ኬጂቢ ይሰማል።
እና ውጤቶች አንዳንድ ነገሮች ሲደረጉ ያሉና የሆነ ቦታ ቀዳዳ እንዳለ ችግር እንዳለ አሜሪካኖች መቼም የቧንቧ ሰራተኞች ይህን ችግር የሚያውቁት የቱ ጋር ነው የሚያፈሳው የምትለዋን ነገር። አዎ በጣም በተለይ እንትን ያለ የታጠፈ ከሆነ በተለይ ሆርሙዝ ሰርጥ ላይ የተዘረጋ ነገር ጌታዬ በኦማንና በኩዌት መካከል ነው ማለት የሚችሉ ሰዎች አሉ። በሱ ማለት የተዘረጋ ነገር ፈልጎ አግኝቶ መጠገን እንደማለት ነው። እና ኤኒዌይ ብቻ አሜሪካኖች ደስ የሚልም ከብዙ ሙከራ በኋላ ከብዙ መረጃ መፍሰስ ከብዙ ዲፕሎማሲ ጉዳት በኋላ ለአድማጮች ቃል እገባለሁ። ሪሊ ምንድን ነች ቃቋ? ደስ የምትል ነገር ነች። ግን መረጃ አሁን እንዲህ እንደ ዛሬ ፎቶ እንትኖች ይሄ ሁሉ ነገር ፎቶ ማንሻ ሆኖ አልመጣም። ያኔ ምንድን ነው አሁን ድሮ ተሸክመውት የሚሄዱት ፎቶግራፍ ማንሻዎች አይተሃል? ኒከን ምናምን ትራይፖድ ኒከን ዞረ እንዲህ ሻተር አድርጋ ነው የምትሰራው። እነዚህ ባልነበሩበት ዘመን መጨረሻ ላይ ያቺ ከራሻ የተበረከተች ዕቃ ውስጥ ተገኘ። ድምጿ እየተሰደደ ነው። ከዛ በኋላ ቢሞቱ ከራሽያ የሚገዛ ነገር ስጦታ ምንም። ስለዚህ ቻይናዎች ላይ ቢያደርጉም ኤንዌይ ዶናልድ ትራምፕና የቻይናው ፕሬዚደንት ሺጂፒንግና ቭላዲሚር ፑቲን ሲሄዱ ሳያስቡ ሁለታችን ብቻችን ነው ብለው እንግዲህ የድምፅ መቅረጫ አላቸው። አስተርጓሚዎቻቸው በገራ ይሄዳሉ፣ በግል ያወራሉ። በመናፈሻው መሀል እያለፉ ማለት ነው። እኔ የምልህ አሉ ፑቲን ናቸው የጀመሩት። እኮ ይሄ ምንድን ነው ይሄ ትራንስፕላንት ኩላሊትን በኩላሊት የመተካት ልብን ይሄ እኮ በጣም እየሄደ መሄድ ያለበት ነው። እና አይ ቲንክ ወደፊት እኮ 150 ዓመት እንደዚህ መኖር እንችላለን። ሩቲን ነው። አይ ቲንክ እንደውም ኢሞርታል መሆን የሚቻል ይመስለኛል። በነገራችን ላይ ከፍተኛ ቢሊዮን ነው ኢንቨስት የሚያደርጉት ፑቲን በሀገራቸው ትልቅ ኢንቨስትመንት ለዚህ ጉዳይ። አዎ ብዙ ዓመት የመኖር እቅድ አላቸው ማለት ነው። ትልቅ ኢንቨስትመንት የእርጅና በዲኤንኤ ምርመራ ለእርጅና ምክንያት የሆኑ ሴሎችን መቀየር ኢንጂነሪንግ እንደዚህ የማድረግ ማለት ነው። ከፍተኛ ኢንቨስትመንት ነው። ልጃቸው ነች የምትመራው። በነገራችን ላይ ይህንንም አቅርበው ከተባለ ችግር የለም። ምን አልከኝ? በፕሬዚዳንት ፑቲን እኮ አይ ቲንክ አሁን ስትል እኮ ነው ፕሬዚዳንት ፑቲን ስታያቸው እኮ 70 ዓመት ሰው አይመስሉም አይደል? እንዲያውም ሰሞኑን መስለውብኛል። ኧረ ግን በጣም የስፖርት ሰው ናቸው። ዋና የዋኝ የፈለገ ቢሆን ግን እንደው ስታያቸው እንደዛ ነው። እና በዚህ አይነት ነገር ላይ ኢንተረስት ቢኖራቸው የሚገርም አይደለም። ገና ናቸው ማለት ነው። መቼም እንደሳቸው ያለ ሰው ሲናገር ከድልድዩ በታች ብዙ ውሃ ፈሷል። ዝም ብለው አይደለም የሚናገሩት። አሁን ወራባውት እዛ ፖይንት ላይ ነን ሲሉ ፕሮባብሊ ካሁን በኋላ 25 ዓመት ሊቀጥሉ ይችላሉ በስልጣን ላይ እንዲሁ እንዳሉ ፍሬሽ አትሰማም። ገብቶሃል? ያኛው ኩላሊት ላይኖር ይችላል በአዲስኛው ኩላሊት ፕሮባብሊ በምን ታውቃለህ? ስለታመምክም ሳይሆን በቃ አሮጌውን አስቀምጠህ አዲስ እንደገና አዲስ እንደዛማ ከሆነ ሌሎች የሰውነት ክፍሎቻቸው እየተቀያየሩ አዲስ ትፈልግና በራሽያ ቋንቋ እያደረ አዲስ የሚል ስም የለም በራሽያ ትሆናለህ እዛ ታደርጋለህ። ያ ይሄን ያሉት እና ዝም ብሎ የሚባል ነገር አለ። በጣም ኢንቨስትመንት ያለው ነው። እና እንደው መጓጓት ነው እንጂ ትንሽ 1-5 ዓመት በሰጣቸው አይ ቲንክ የሆነ ነገር ይበሰራል። እድሜ ስጤን ብቻ ሳይሆን ችግሩ ገንዘብ እንደው እድሜው ነው ዋናው። እሱ ሁሉ ነገር ካለ ችግር የለውም። ግን አሁን እንደ መኪና መለዋወጫ ስፔር ፓርት ቤት እኮ አንዳንድ ሱቆች ሊከፈቱ እኮ ነው። የዚህ ዘመን ሳይንስ ተቃዋሚነት እኮ እዚህ ላይ ይኸውልህ ያለ የማይቀመስ ከመሆኑ የተነሳ ይኸውልህ አንተ ፒክቸር ውስጥ የለህም። አሁን ያ ሳይንቲስት ላቦራቶሪ ሲጉደመደም ወይም ደግሞ ሲጠበብ ወይም ምናምን የምታየው ገብቶሃል። እና ለምን እናስበው በዝራል የራሱን ዕድሜ አይደለም ምን የምታወራው ኢት ኢዝ ቢዝነስ ምን የምታወራው ያው ተጠቃሚ ነው። በሰራው ስራ መጀመሪያ ይጠቀማል። እና ከኔ ነው የሚጠቀመው። እኔን አክመው ለማለት ከቢሊዮነሮቹ ነው እንጂ
አሉ ገንዘብ ያላቸው እድሜያቸው መቀጠል የሚፈልጉ ሰዎች አሉ። እሱ ነው እኮ ፕሮብሌሙ ያለው። አገልግሎቱ ሲመጣ አድናቂዎች መጀመሪያ መቼም ዜና አዋዜ ሰበር ብዬ ገባለሁ ማለት ነው እና ይሰባብርህና አላል ከሰማ በኋላ ለሱ የሚሆን ነገር አይደለም የሚቀርበው ዜና ለእኔስ ናቸው። ችግሩ እሱ ነው። አሁን እኮ በዚህም በዛም ብለን በተለያዩ በሞራልም በመጽሐፉም በጽድቁም ቃል በምኑም እያደረግን ህይወትም እያለፈ ብዙ ፀሐዮች በላያችን ላይ ያለፉ አይደለ እንዴ? አስፋልቱ እያለቀ ግንቡ ወደፊታችን እየመጣ ፎቁ እየተሰራ እያለቀ ሰውነታችንም እየታቀበ ጎንበስም እያለ ያው ወደዛችን ዋሻ እንገባለን። አዲዮስ ተከተተ አበቃ ነበሩ ዞራለ ማለት ነው። ሩጫዬን ጨርሻለሁ ነው እንጂ እኮ ጨዋታው ተመን እኮ አለው። አሁን ሰው ተመኖቶለታል። ገብቶሃል? እነዚህ አሁን ስለዚህ የሳይንሱ ውጤቱ ምንም ይሁን ለአንተ ካለመሆኑ የተነሳ ምን አለ አንዱ ሲጽፍ ምን አለ ህንድ የሆነች ሀገር ጠራ። አብዛኛው የዛ ሀገር ነዋሪዎች አንድ ጎናቸው የአብዛኛዎቹ ጠባሳ ነው ሰውነታቸው ማለት ነው። አንድ ጎናቸው ጠባሳ ነው። ምን ነካቸው? አሁን በቅርብ ነው በነገራችን ላይ ልብ በግራ በኩል እንደሚገኝ ያወቁት። እንዴ የአራተኛ ክፍል ትምህርት እንዴት ነው? አይደለም ይረሳል። የቡልቻ ልብ ነኝ ምን ነበር ያንዴ ድንቁርና ያለ ጨምረልኝ። ልብ ሁለት ነበር ይመስለኝ እንግዲህ በግራ ደረቴና በቀኝ ደረቴ ያለ ይመስለኝ። ያንተ እንደሆነ ቼክ አድርጋል። በተለየ ሁኔታ ሁለት እንዳለ አይደለም። አሁንማ ጤና የተመለሰ ብዙ ጊዜ እዚህ ጋር አድርጌ ልቤን ሳዳምጥ እዚህ ቀኝ ላይ ብብቴ አካባቢ ሳደርግ ምንም መት የለም። ገብቷል አለው የለውም ለካ እዚህ ጋር ነው ማድረግ ያለው በግራ ነው ያለው። ጎበዝ ልብ እኮ የት እንዳለ ማወቅ ያስፈልጋል ለማስቀየር። ስለዚህ የህንድ አካባቢ ነዋሪዎች ጠባሳቸው ከምን የመጣ ነው ማውራ በሺዎች የሚቆጠሩ ሰዎች ናቸው። ያችን የፈረደባት ሩዝ እንዴት ነበር ሩዝ የሚሰራ? እሷን ውሃ አድርገህ ትጠብቀህ ብርያኒ ለማድረግ ቺን ብርያኒ አድርገህ በዛች ደግሞ አድርገህ ልጆችን ስማ ሄዱ ትምህርት ቤት ደርሳ ሄዱ ለማለት ከሁለት ኩላሊቶቻቸው አንዱን ይሸጣው ነው የሚኖሩት። ወይ ዕዳ ነበረባቸው እሱን ከፍለው ወይ ወረት አድርጎ ነው የሚኖሩት። አየኸው ስልጣኔ እዚህ ጋር ዘላለም ነው ኢሞርታሊቲ አለ ይላል። ሌላ ሰው እዚህ ጋር ስም መጥራት አያስፈልግም። 150 ነው ወደፊት ግን ዝም ብሎ መኖር ብቻ ይመስለኛል። ይቻላል ለማ ገንዘቡ ላለ አሁን እዚህ ጋር ሲደረግ እዚህ ጋር ያሉ ሰዎች አንዱን ሸጠው ችግሩ ስላለ ሁለቱን ሸጠው መኖር አይቻል ይሆን ያሉ የመስው ደግሞ እዚህ ጋር ገና ስጋን እዚህ ጋር አካልን ለመሸጥ የሚያስገድድ ሁኔታ ነው። ይሄንን ስታይ ነው በእውነት ነው የምነግርህ እነ ማርክስ እና ኤንግልስ ጋር መቃብር ላይ እንደምታለቅሰው ማልቀስ ሁሉም ሰው እኩል ነው። እዛ የለም እንደዚህ በደህንነትና በእውነት አሁን በሀብታምነት መካከል በጣም ደስ ይላል። ቢያንስ ማርክስ ጥሩ ሰው ሌኒን እንኳን አልወዱ በመልኩ ነው ኮሙኒዝሙ ሌኒን አነብናቢ ነው። እኔ ሌኒን አልወደውም። እሱን ግን የእኛውን አሁን የዚህ ጨዋታችን ዓላማ እንግዲህ ዶጅ የተባለው ቦታ ላይ በመጀመሪያ አሜሪካ ለፕሬዚደንትነት የመረጠችው ከልጅነት እስከ እውቀት እጦት የሚባል ነገር የማያውቀው የሰሞኑማ ቅንጦት ውስጥ እንዳደገ እኮ የሚያስታውቀው እናቴ የእንግሊዝ ንጉሥን ቻርለስ ተወደው ነበረ ብለዋል እኮ እንግዲህ አሁን በቅንጦት ውስጥ በእሳቸው ውስጥ እንደ ሰው ለመታወስ ነው ጥረቱ እና እጅግ የሚያሳዝን በጣም ነው። በሽኮ በግሌ የአሜሪካንን ክርስቲያናዊ መሰረት ለመመለስ ነው ያንን ማንነቷን ለመስጠት ነው የሚሉት። ይሄ ግን ያው ይሄን ያህል የታወርን ካልሆነ በስተቀረ እንደዚህ አይነት ይህ ክርስቲያናዊነት የለም። ገብቶሃል? በአንተ ጊዜ እሱ ይሄን ያህል ገንዘብ አመጣ ተብለህ ኦልሬዲ ሐውልትም አይሰራል። ራሳቸው እየሰሩ ነው ያሉት። አንዱ ምናል ራሳቸው እያሰሩ ነው ጠቅላላ የሚያደርጉት። አሁን የዓለም እግር ኳስ ዋንጫ የትራምፕ ዋንጫ ነው የሚባለው ይባላል።
አሚን ኤቭሪ ነገር ውስጥ ኢንቮልቭ ያደርጋሉ። በቃ የእሳቸው ነው የሚሆነው። ስቶሪ ኦፍ ትራምፕ ነው የሚሆነው። እንደዛ ነው። እኔ እውነቴን ነው። አሁን በቅንነት ነው የመውደድ አለመውደድ አለ። ስለዚህ እንዲህ አይነት 2,700,000 እንትኖቹን ወደ አስከሬን ክፍል አልሄዱም። ነገር ግን በዚህ መካከል ይህ ሰው አጋልጧል። አሁን ሴናተሮቹ ጉዳዩን ይዘዋል እና የዚህ ኮሚሽነሩ እንደገና ደግሞ ይህን እንዲያስፈጽሙ ማለት ነው ከዶጅ ባለሥልጣኖች ጋር በመሆን የሚጠየቁትን ፋይሉን የተለያየ ነገር መረጃ በመስጠት ስራውን እንዲሰራ የተመረጡ 3 የዛ የሶሻል ሴኩሪቲ የአስተዳደር ሰራተኞች እነዚህ እንዲጠየቁ ነው እና ብዙ ጊዜ እንግዲህ በልምድ ሴኔት ይጠራሉ። እንዴት ነው ሂደቱ ምን ይመስላል የሚለውን ከመጀመሪያ እስከ መጨረሻ እንዲያስረዱ ይጠየቃሉ። ያንዳንዱን ነገር ይባላል። እንግዲህ ጉዳዩ እንዴት እንደሚሄድ እየጠበቀን የምናቀርበው ይመስላል። ለእኔ ግን ይሄ ዜና ፐርሶናል ነው እና በጣም ነው የሚዘገን ነው። ይህ ትንሽ መነሻ ይዞ የገባ አሁን ብዙ ሰው ኮንፊውዝድ ያሉን የለም። የዶናልድ ባይሆን ኖሮ የዶናልድ ትራምፕ በህዝብ ያላቸው ድጋፍ በዚህ ደረጃ እየቀነሰ ባልመጣ ነበር። የሆነስ ሆነና የዚህ የመካከለኛው ምስራቅ የተጀመረው ጉዳይ የኢራንና የአሜሪካ ድርድር አፋፍ ደረሰ እየተባለ ብዙ ሲወራበት ነበረ። ምን ሆነ? ድርድሩ ተፋፍሞ ቀጥሏል። እንደተለመደው በሚቀጥሉት 2 እና 3 ቀናት ጄኔቭ ላይ እንፈራረም እንችላለን ብለዋል ማለት ነው። ሁሌ ነው የሚሉት እኮ ፊርማው ግን የለም እስከዛሬ። ይህ በእንዲህ እንዳለ ዛሬ ሌሊትም ተዳቁሰዋል። አሜሪካችን ኮሽም ደሴት ነው የምትባለው እዛ ሆርሙዝ አካባቢ ሆርሙዝ ጋር ያለችዋል። እዛ ላይ ጥቃት አድርሻለሁ የመሬት መቆጣጠሪያ ምናምን እንደዚሁም የኢራንን የዳርቻ መሬቶች የባህር ዳርቻ መሬት በመምታት ምንድን ነው የሚባለው ራዳር ምናምን እንደዚህ አውድም ያለው ብላለች። እንግዲህ አይዶን የሆነ ነገር ተንኩሳኝ ሳምቲንግ ነገር። ኢራንም ደግሞ በዛ በኩል ኩዌትን አነቡጫታለሁ ብላለች። ያለው ሁኔታ ያለው ነገር ግን አዲሱ ዜና አስተያየታችሁን ብትሰጡ ደስ ይለኛል። ፕሬዚደንት ዶናልድ ትራምፕ እንደሚታወቀው በድርድር ዲል ውል በመስራት ስምምነት በዚህ ጥበብ አምዘ ቤስትን ያሉት እሳቸው ራሳቸው እንደዛ የሚጠሩት እኮ ዋና ተደራዳሪ ነኝ እና ዲል ሜከር የሚል ነው። ተሸጠምን የለም በቃ ምን ልሰጥ አልችልም። ኮፒልም ተቧጭቆ ወስዶታል። ሰው በሚሊዮን የሚቆጠር ተሽጧል አሉና ግን ሲጠየቁ ምን አሉ? ግን ኢራኖች ክራፍቲ ናቸው። ክራፍቲ ማለት ብሎች ብለው ጥበበኞች ናቸው እና አስቸግረውኛል እና አሁን ኢራኖች አዲሱ ዜና የአረብ ምንጮች ናቸው የሚገልጹት በድርድሩ ላይ ከዚህ ከፈረደበት ሊፈረም ካልቻለ ግን ሊፈረም ነው። ነገ ይፈረማል። ነገ ይፋ ይደረጋል። ደረሰ፣ እየደረሰ ነው። መጣ፣ ደርሶ ነበር፣ እየመጣ ነው፣ አይቀርም እየተባለ እዚህ ይደርሰናል። እሱ ሲፈረም በ60 ቀናት ውስጥ ነው እንግዲህ የኒውክሌሩን ጉዳይ ጨምሮ ያንን የፈረደበት መከረኛ የበለጸገ ዩራኒየም ጨምሮ በ60 ቀን ውስጥ ተፈቶ አጠቃላይ ፊርማ ተደርጎ ታሪክ ሊዘጋ ነው። 60 ቀናት ነበር የሚለው አቃለውኝ። ዶናልድ ትራምፕ እንደገና ይታረም ብለው ካቀረቧቸው ጥያቄዎች ውስጥ አንደኛ የበለጸገ ዩራኒየም እንደምትሰጡኝ ጥቀሱ፣ እዛ እንትን ላይ ስምምነቱ ላይ እንዴት እንደምትሰጡኝ አስቀምጡ እና መቼ እንደምትሰጡኝ አስቀምጡ የሚል ማስተካከያ ሲያደርጉ 60 ቀን ውስጥ አልተንዘላዘለም ወይ ብለው ማረሚያ ልከው ነበር። እሺ እና እንግዲህ ይህንን አሁን የኢራን ዋነኞቹ ራሶች የዚህ አመራሩ ማለት ነው ዋሻ ውስጥ ነው የሚኖሩት የሚባለው። ያሉበት አይታወቅም። አሁን እንደስማት ሆነ ሞቱ ማለት ነው። ስለዚህ አሁን እነሱ ያሉበት ካታኮምብ ይፈልጋሉ ማለት ነው። እዛ እነሱ ጋር ለመድረስ ያው ብዙ ሸለቆች ምኖች አቋርጠን የምትደርሰው እነሱ ጋር ከደረሰ በኋላ በብራና ላይ ጽፈው ያችን መርስ ደግሞ ይሰጣሉ። ያ ደግሞ በዛ በኩል አድርጎ በኢስላማባድ በኩል አድርጎ አሜሪካ ይደርሳል። በዚህ መንገድ ነው እየተካሄደ ያለው። ይሄም እኮ ጊዜ ፈጀ እኮ ይሄ ሁሉ ሲባባሉ እኮ ጊዜ ፈጅቷል። አሁን እንደዚህ ነው። ይሄን ሁሉ አደረጉና 60 ቀኑም ይቀነስልኝ ያሉት የዶናልድ ትራምፕ ጥያቄ እንዳለ ሆኖ ኢራን አዲስ ሀሳብ አቅርባለች። 3 ወር ይሁን
ጭራሽ ወደ 3 ወር ይራዘምልኝ እኮ ዶናልድ ትራምፕ ያሉት እኮ ክራፍቲ ናቸው ያሉት ልክ ናቸው ማለት ብሎች ጠብቆኞች ማንንም አሞኘት ይችላሉ። እኔ እንዴት የዓለማችንን ዲል ሜከር አባባል ገብቷል። ስለዚህ አሁን 3 ወር ቢሰጥ ኢራን ያንን ለመስጠት ዝግጁ ነች ወይ ነው ጥያቄው። እኔ በመጀመሪያ ኢራን እንዴት እንደምትሄድ ልንገርህ ጥበቧን። አሁን 3 ወር ብላለች ይላል። ምን ይላል? ለምሳሌ ብሬኪንግ ኒውስ ይላል። አረቢያ ነው። sources say discussions on the nuclear file are moving ምናምን with Iran demanding 3 months of negotiations on the details ይላል። ኦኬ አሁን ይህንን ዶናልድ ትራምፕ ምን ላይ ሰጥቶበታል? ከወዲሁ አንገቴ ይቆረጣል፣ 60 ቀን አንገቴ ይታረድ ብለው መልስ ሰጥተዋል። አሁን ኢራን እኛ ሰላም መድረስ ሳምንት ቆይታ ማለት ነው። ሰላም ነው እንፈልገው፣ እኛ ሰላም ነው መድረስ ይፈልግ የጠየቅነው ጥያቄ በስሙዝሊ ነገሮች እንዲያልቁ ዝግጁ ነን እኛ፣ ነገር ግን ጊዜ ያስፈልገናል ማለት ድርድሩን አንፈልግም ማለት አይደለም። 3 ወር ይሁንልን ያልነው ትላለች። ከሳምንት በኋላ ሳምንት አይደለም፣ በዚህ ሳምንት ኦልሬዲ ገብቷል። የዛኛው አካል ነው። አሁን ዶናልድ ትራምፕ ይመጡና በምንድነው በዛ ፖስት ላይ ማለት ነው ገብቷል። ትሩዝ ሶሻል አላቸው አይ ውድ ራዘር ዳይ ይህን ከምቀበል ብለው ይጽፋሉ ማለት ነው። እና አሁንም ወደ ኢስላማባድ መልእክት ይልካሉ። ተስማሙ አለበለዚያ ሰማይ ይቀደዳል የሚል መልእክት ይልካሉ። ከዛ ሄዶ 1 ሳምንት ይፈጃል። ካታኮም ተፈልገው እዛ ተገኝተው እስኪመጣ ድረስ 10 ቀን 2 ወሩን እንኳን ቢቀበሉ እኮ ቀጥለው የሚልኩ ደግሞ አይ እንዲማ ትሆነ ታዲያ ውጋውን መቀጠል ይሻላል የሚሉ ከሆነ እኛ ዝግጁ ነን ለመዋጋት። በዚህ ደግሞ 10 ቀን ዝግጁ ነን፣ ገና ያላወጣናቸው መሳሪያዎች አሉ፣ እኛ የለንበትም የሚል ማስጠንቀቂያ አድርገው ይልካሉ ማለት ነው። ገብተዋል። ከዛ ደግሞ መልስ ነው አይ ነገሮች ጥሩ ሁኔታ እየሄዱ ነው። ጥሩ ሁኔታ እየሄዱ ነው። እንደውም ከእንትና ጋር ልገናኝ እኮ ነው። ጥሩ ሁኔታ ላይ ያለ ፓኪስታን በዚህ ረገዱ ጥሩ አስተዋጽኦ እያበረከተ ስለሆነ ከመንፈሳዊ መሪው ቀጥታ ላገኛቸው ነው ከአያቶላ ሞጅታባ ጋር ሪሊ ጥሩ እየሄድን ያለ ነው። እንደውም ከእሱ ጋር ተገናኝተን ብናየው ይሄን ነገር የሚል ትናንያ ነው። ሞጅታባ እኮ ማለት ራሱ ሞጅታባ ቁስለኛ ነው። ቁስለኛ ናቸው። በአሜሪካና በእስራኤል ድብደባ የት እንዳሉም እስከ ዛሬም አታዩም እኮ እሳቸው። አሊ ካሚኒን የገደለው ድብደባ ካሉ ቢያንስ እንደው እኛ ማለት እንዴት ሊሆን ይችላል? አባህሌ ገብተዋል። እንዴት ሊሆን ይችላል ነው አግኝቶ ማግኘት። መነጋገር በጣም ከባድ ነው። እሳቸው እዛ ጋር ደርሰዋል። አሁን በጣም ጥሩ ሁኔታ እየሄድን ነው። አሁን ነገሮች በቃ ይላሉ ማለት ነው። ዞሮ ዞሮ ምን ለማለት ፈልጌ ነው፣ ኢራን ወደ 60 ቀኑ ትመለሳለች። ወደ 60 ቀኑን መመለሷን ለማስተዋወቅ ግን ፕሮባብሊ 1 ወር ተኩል ይወስድባታል። ከ3 ወር በላይ ጊዜ ታገኛለች። በድምሩ 3 ወር ማለት ነው። በዚህ በኔጎሽዬሽኑ መካከልም ተጨማሪ ጊዜ ታገኛለች። ለምንድን ነው እንዲህ የምታደርገው? ሰውየውን እየገፋቻቸው ነው። ለምን ከፊት ለፊት ምንድን ነው ከበደ ሚካኤል በህዳር ያሉት በመስከረም ምንድን ነው ያሉት? ገበሬው ተነሳ ሰኔ መስከረም ማን ነው ብርሃን ሲጠፋ ጨለማ ሲያቆም የአይለው ጥራት መጣ መስከረም። ሰዎች ይነሳሉ ለስራ ታጥቀው መስከረም ነውና ብርሃን ሰጪው የጥቅምት አበባ በህዳር ደረቀ ረገፈ አበባ የኑግ የጎመን ዘር የሰሊጥ የተልባ በታህሳስ እኩል ነው አዋቂና ልጁ ሊሰራ ይነሳል ሁሉም በየደጁ ጥር ነው ወራቱ ያጨዳው ክምሩ ምርትን ለመሰብሰብ ያለው ግርግሩ መጋቢት የካቲት መጣልን አመት ተጋመሰ የበጋውን ወራት ሄደ እየቀነሰ እያለ ይቀጥላል። ግንቦት ደረቅ ወርደች ፀሐይ ከረረ አቧራ ቦነነ ምድር ተራቆተች እያለ ይላል። ሰኔ ደግሞ መጣ ክረምት አስከትሎ ገበሬው ተነሳ ማረሻውን ስሎ እያልክ ትቀጥላለህ። አሁን እኛ ህዳሯ ላይ የምንረገፈን ያልከው የኑግ የጎመን ዘር የሰሊጥ የተልባ የኑግና የሰሊጥና የተልባ በሚረግፍበት ጊዜ በአሜሪካ የአጋማሽ ምርጫ የሚሉት ይመጣል። የኮንግረስ ወንበርና የሴኔት ወንበር ላይ የሚወስነው ምርጫ ይካሄዳል። ዶናልድ ትራምፕ ይህን ችግር ሳይፈቱ እሱ ምርጫ ከመጣ ሆርሙዝ ሰርጠን እንዳስረከቡ ገብቷል። የኒክሌሩ ነገር መላዘይዝ እንዲሁ እንዳስጠነቀቁ ወደዛ እየተቃረቡ ቤዚካሊ ሪፐብሊካኖች ወዘቀሊጠው ነው የሚሆኑት ነው የሚለው ቤቱን እሳቸው ራሳቸው ያሉትን ነው። እንደዚህ ከሆነና በኮንግረስ ያለችን አንጻራዊ አብላጫ በዲሞክራቶች ከተወሰደ ሴናተር ላይ ከተወሰደ በኋላ ከሰው ኮንግረስ
ሴኔት አቅርበው ስልጣኔን ይገፉኛል እስከ ማለት እየሰጉበት ነው። ኢራኖች ዝም ብለው አይደለም ቀን ገፋ የሚያደርጉት። ሁለተኛ ሌላም ነገር እኮ አለ እኮ አሁን ይህን የ60 ቀን የድርድር ጊዜን ወደ 90 ቀን ሲያደርጉ መቼም ትንሽ ነገር የቀረው ይባላል አይደለ? 60 ከመቶ የተብላላው ዩራኒየም ለእሱስ ተጨማሪ ጊዜ የመግዛት ጉዳይስ ቢሆንስ? እሱን የማሟያ ጊዜ የመያዝ ጉዳይ እሱ ኢንቶምብድ ነው ብለዋል ዶናልድ ትራምፕ። ሁሌ አይናችን ከስራ ነቅለን አናውቅም። ከዛ ውስጥ ምንም ሊያወጡ አይችሉም። ኢስፋሃን ስር የተራራ ጉራጅ ተቅኖ ተቀብሮ ነው ያለው ነው የሚሉት። እንደውም እውነቱን ነገር ካልክ ተመተነዋል እኮ ዱቄት ሆናል የኒውክሌር አቧራ እኮ በሳቸው ብቻ አንዳንድ ደግሞ ባይመጣ እዛው ብንረሳው እንደተቀበረ ተርከከን እንጥለዋለን። የሆነ የኢራን ኃይል ሲመጣ አይናችን እዛ ላይ ስለሆነ ሊያወጡ እኮ እዛ እንመተዋለን ይላሉ። እንዲሁ መያዣ መጨበጫ እኮ ሊጠፋች ወይ ኢራን ይቅር ይበልሽ በመድኃኒዓለም። ሳምንቱ እንደዚህ ነው የሚያልፈው። እንግዲህ የሚቀጥለው ሳምንት ሌላ የድርድር አዲስ ዜና ከመጣ በጎ ዜና ያሰማን ነው የምንለው አድማጮች።